እኔ ግን ለአንድ ፒክቸር ነው $150 ማስከፍለው። በጣም ብዙ ሰው ነው ፒክቸርሽ ምን አይነት ነው? በጣም ብዙ ሰው ነው የሚሆነው ከምነግረህ በላይ። እኔ ወር አልሞላኝም አሁን ከጀመርኩ። ግን ፒክቸርሽ ምን አይነት ነው? በቃ እንዳይ ፖስት አድርጋለሁ እኮ እንትን እኮ ፖስት አደርጋለሁ እኔ እንደ እንዲታይ ፍሪ ፖስት አለ በቢኪኒ በፓንት ምናምን። ጡትሽ ይታያል? ጡትሽ ይታያል? አይታይም። ግን ሻውን ወደፊት የሆነ ቴክኖሎጂ ተስተካክሎ ምናምን እርቃንሽ ጡትሽና ቂጥሽ እየታየ ለአንድ ፎቶ 100,000 ብር ይከፈልሻል። አንድ ሰው ለአንቺ ፎቶ 10,000 ብር ይከፍልሻል ቢባል ከአንድ ሰው ሰብስክራይብ 10,000 ብር አልሰራም አልኩህ እኮ ቤላ። እሺ 100,000 ብር ለአንድ ሰው 100,000 ብር እሰራለሁ። ምክንያቱም እኔ ሰውነቴ ምንም አይሰራልኝም። እኔ ጋር ምን ማለት ባል ማግባት አልፈልግም፣ መውለድ አልፈልግም። ምን አይሰራልኝም ማለት አሁን ለምሳሌ እንደዛ አይነት ነገር የሚያስቡት የሆነ ተደብቀው ራሱ የሚያደርጉት ምንም አይሰራልኝም። አይ እንደዛ አይደለም። ይሄ የእንትና አስተሳሰብ ሳይሆን ሰውነቴ ምንም አይሰራልኝም ሳይሆን አሁን ለምሳሌ እኔ ልንገርህ ወንድ ልጅ ፊዚካሊ አትራክቲቭ ካልሆነ ራሱ አሁን ሹገር ማጫወት ምንም አልችልም። እንደዛ አይነት ነገር ማለት መጥቶልኛል። እኔ ለአንድ የራሱ 500,000 ብር ላድርግ እና እንትን ልበልሽ ምናምን ያለኝ ሰው አለ። እውነቱን ስላይላ 500,000 ብር እግዚአብሔርን ትልቅ አርቲስት 500,000 ብር ለምን ለአንዴ ብቻ አብረሽኝ ካደርሽ አንዴ እምቢ አልሽ? እመቤቴን እኔ ለአንተ ስክሪን ኢትዮጵያ ውስጥ ነው እግዚአብሔርን ክርሽን ይዘሽ እምቢ አላልሽም? መሳፍንት ይሙት ድንግል ማርያምን ይኸው መሳፍንት ማለት አባቴ ነው። መሳፍንት ይሙት ድንግል ማርያምን እመቤቴን ነው ብለሽ ያ እና ምንም ነገር ቢፈጠር ልንገርህን እንትና እና በአካል እኔ አሁን እንደዛ አላረግምና እዛ ጋር እኔ በአካል እኔ ሰውነቴን እስካልነኩት ድረስ አሁን ኦንሊ ፋንስ ተጠቃሚ አልኩ እኮ አሁን ሶፊሬ ምንም አይነት ወንድ ጋር ምናምን በአካል አትገናኙም፣ ሴክስ አታደርግም ምናምን። ግን አሁን ሚሊዮነር ናት ምናምን ብር አላት፣ የፈለገችውን ነገር ማድረግ ትችላለች። ገብቶሃል? ያው እኛ ኢትዮጵያ ውስጥ ከባድ ነው፣ አይ ነው በጣም ከባድ ነው። ግን አልኩ የኢትዮጵያ ሰው ነው እኔን ሰብስክራይብ አድርጎ የሚያኝ እዛ ጋር ማለት ነው 20,000 ብር ከፍለው ከዛ እንትን ይሰጡኛል፣ ጊፍት ይሰጡኛል። እግዚአብሔርን 100 ኮይን ምናምን 100 ስታር ምናምን ጊፍት ይሰጡኛል። ሶ እዛ ጋር እኔ ስለ ሰው አባባል አልጨነቅም። መውለድ አልፈልግም። ማግባት ካልፈለኩኝ የተሻለ ህይወት ነገ መኖር ከቻልኩ ማግባት አለመፈለግ መብትሽ ነው። ማግባት አለመፈለግ መብትሽ ነው። ግን ገላሽን እየሸጥሽ ነው ማለት ቂጥሽን እያሳየሽ ነው ለማያገቡሽ፣ ለማይንከባከቡሽ፣ ነገ ብትታመሚ ቅዘንሽን ለማይጠርጉልሽ ወንዶች ቂጤን እንኩዩት እያልሽ ፎቶ እያነሳሽ እየላክሽላቸው ነው ቴሌግራም። ግን እኮ አሁን በእንደዚህ አይነት ነገር የሚመጣ ገንዘብ ሰላም ይሰጥሻል ወይ? እንግዲህ ኢትዮጵያ ውስጥ ነው እየተካሄደ ያለው ጋይስ። እኔ እውነት ለመናገር ያው እሷ አንደኛው መፍረድ አልፈልግም በሷ፣ ግን ተስፋ የቆረጠችም ይመስለኛል። አይታችሁ ከሆነ ኮሜንት ላይ በእርግጥ አሁን እዚህ ቪዲዮ ላይ አላካተተውም እና መጀመሪያ ከነበረው ሰው በስንት እጥፍ ነው የሚያየው ሰው የጨመረው ማለት ነው። 2,000 ምናምን ሰው ነበረ 3,000 ምናምን ነው የገባው በአንዴ። ከዛ በተጨማሪ ኮሜንት ላይ ምን የሚል ሰው ነው የበዛው፣ ቴሌግራም ቻናሏን ንገርን፣ ቴሌግራም ቻናሏን ትንገርን ምናምን የሚናያሉና ምንም አልደነቀኝም። እውነት ለመናገር ይሄ ነውራችንን በአደባባይ እየገለጠችልን ብዬ ነው የማስበው እንጂ ምንም አዲስ ነገር የፈጠረችው ማናውቀው ነገር። ምክንያቱም ከዚህ በፊት የምታስታውሱ ከሆነ ኢትዮጵያ እንደዚህ ሰርች በማድረግ አንደኛ ነው ሆናለች ሲባል የነበረው እንደዚህ አይነት ነገር ሰምቻለሁ። አይ ቲንክ ሉክ ይሄ ማለት ነው ይሄ ትናንት የገዛሁት አይፎን 17 ነው ያ ፕሮ ማክስ። ማን ይገዛልሽ? ቴሌግራም እና ቴሌግራም ቂጥሽን ሽጠሽ ማለት ነው። እረፍቴ አውቀህ ነው አንድ ዘይ ቀንም ተናገረኝ። እግዚአብሔር እና ቴሌግራም ላይ ምን ነው የታቦት ስዕል አይደለም ሽጠሽ ታዲያ አይፎን 7? አዎ አይደለም፣ አይደለም። ግን ልንገርህ ብቻ አሁን እዚህ ጋር ብዙ ሰብስክራይበር የሌለ ምናምን ይመስለዋል። ግን እውነቱን ስነግርህ የኔ ፒክቸር ኦንሊ ፋንስ አልኩ አሁን ፐርመንዝ በጣም ትልልቅ ቶፕ 10 የሚባሉት ራሱ $5 ከ$10 በላይ የለም ፐርመንዝ ታውቃለህ። እኔ ግን ለአንድ ፒክቸር ነው $150 ማስከፍለው። በጣም ብዙ ሰው ነው ፒክቸርሽ ምን አይነት ነው? በጣም ብዙ ሰው ነው የሚሆነው ከምነግርህ በላይ። እኔ ወር አልሞላኝም አሁን ከጀመርኩ። ግን ፒክቸርሽ ምን አይነት ነው? በቃ ፖስት አድርጋለሁ እኮ እንትን እኮ ፖስት አደርጋለሁ እኔ እንዲታይ ፍሪ ፖስት አለ በቢኪኒ በፓንት። እኔ ምን ያህል ተስፋ ብንቆርጥ በዚህ ልክ ራሳችን ሶሻል ሚዲያ ላይ እንደዚህ እያጋለጥ እንደሆነ አላውቅም። ማለት ፒክቸር ተላከብን ምናምን ቴሌግራም ላይ ሰው አወጣብን ብለው የሚሉ ልጆች
ያለምንም መሳቀቅ ነው ሚዲያ እንደውም መጥተውላ እኛ ሲናገሩ ነው የነበረው። ምን ታከብዳላችሁ ምናምን እያሉ የነበረው ግን በዚህ ልክ እንደዚህ ፕራውድሊ ምናምን ሰው ያወራዋል ብዬ አስቤ አላውቅም። ከዛ በተጨማሪ ግን እኔ ምናልባት ቤተሰብ ዘመድ ምናምን ይኖራልና ከዛም ሲያልፍ ደግሞ ከኮሚኒቲው ጋር ምናምን መገናኘት ይኖራል። እንዴት እየኖሩት እንደሆነ አላውቅም። ወይ ደግሞ እኔ ማላውቀው የሆነ ቦታ አለ ኖርማል የሆነበት ኢትዮጵያ። ከዚህ ጀርባ ግን ምንድነው ያስተዋልኩት እነዚህ ልጆች ቲክቶክ ላይ የሚሆን እንደሚሉት ይሄን ነገር የሚሸጥበት ቦታ ላይ አይዲክ የሚያበረታታቸው ወይ ደግሞ ስራቸው እንዲቀጥል የሚያደርገው ሰብስክራይብ የሚያደርጋቸው፣ ላይክ የሚያደርጋቸው፣ ሼር የሚያደርጋቸው፣ ፎሎ የሚያደርጋቸው ሰው ነው። በተዘዋዋሪ እኛ ራሳችን ነን ማለት ነውና ብዙ ልንደነቅ ይገባል ብዬ አላስብም። ኤኒዌይስ ማህደር ማየት እንችላለን። ማህደር ትመቸኛል። ቆንጅዬ ልቅም ያለች ልጅ የራሷ ስራ ያላት ምርጥ አርቲስት ቆንጅዬ። እጮኛ የነበረው ፓይለት ነበረ። ፓይለት በኢትዮጵያ ፓይለት ግድንግድ ስራ ደስ የሚል አሉሻ መጣ። አላሙዲን ስም ማን ነው ስትለው ገና $7 ቢሊዮን አላት። ስሙ አላሙዲን ስም ማን ነው አለች። እኔ 7 ቢሊዮን ነው ስሜ። እድሜው ተረሳ፣ ቦርጩ ተረሳ፣ ሚስቶቹ ተረሱ። ምን ቦይፍሬንዷ የት እንደገባ አልታወቀም፣ የት እንደደረሰ ባለቀ። ያ ሁላ ምናምን ባናቱ ተተክሎ ታገኘዋለህ። ይሄ ህገ መንግስት። ሀብት በቀላሉ አይመጣም። ኢስ ሃርድ። የተወሰነ ሰው የሚይዘው ጫፋ ብዙ ሰው ሊያገኘው አይችልም። ያቺ ሀብት የብዙ ሰዎችን ምን ታረጋለች? ትስባለች። ማግኔት አለው። የወንድ ልጅ ሀብት ማግኔት አለው። በድህነቱ አንድ ሴት ጠጋ ብላ ያላየችው ወዙ ሞላ ሲል የሆነች መኪና ቀየር ሲያደርግ ነፍስዬ ጣራ ላይ ጭኖ ነው የሚጋልባቸው። ውሸት አይደለም፣ ማጆሪቲው ነው። ሁሉም እያልኩ አይደለም። ያኔ ግን ያብራራው ሁሉም እያልኩ አይደለም። ማጆሪቲው ግን ከወንድ ልጅ ሰክሰስ ጋር ሴት ልጅ አታችመንት አላት። አለቀ። ባልሽ ምን አለው ወይ ቦይፍሬንድሽ ምን አለው እንጂ አንቺ ምን አለሽ ተብላ የተጠየቀች ሴት የለችም። አባቴ እሷ ሙሟን ላሽታ ተቋጭታ ከች ማለት ነው። አባ አለቀ አለቀ። አባቴ አለቀ አለቀ። ብዙ ጊዜ ምክር የሚመክሯችሁ ምናምን የሆነ ሰው ሲጠብሱ ያ ምክር ሁላ ገደል ይገባል። የኔ ያው ማብራሪያ ላይ እንግዲህ ጥሩ ማብራሪያ ይሰጣል። አንዳንድ ነገሮችን አጋኑ ምናምን። እኔስ በዚህ ሀሳብ ተስማማላችሁ? ገንዘብ ደስታን አይገዛም፣ እከራየዋለሁ። ኪራይስ እና ከድህነቴ ጋር ቅፍቅፍ ብዬ ልኑር? ተውኝ። ያው የኪራይ ነገር ደግሞ ፐርማነንት አይደለም። ከሆነ ጊዜ በኋላ ስትባረር ትባረራለህ ማለት ነው። እኔ እንደዚህ አይነት ሰዎች በጣም የምታስቁኝ። የምር ገንዘብ ደስታን ይገዛል መዝናናት ምናምን። በጣም ብዙ ሰዎች ውጭ ላይ ራሳቸውን እያጠፉ ያሉት በዲፕሬሽን ምክንያት ምናምን እየሞቱ ያሉት በምን ምክንያት ይመስላችኋል? ገንዘብ ስለሌላቸው። እንግዲህ በጣም በአብዛኛው ሰው የሚመኘው ሀገር ያሉ ሰዎች ናቸው በራስን በማጥፋት ቁጥራቸው እየጨመረ ያለው እና እነሱ ገንዘብ ስለሌላቸው ነው። ደስታን መግዛት ስላልቻሉ ነው። ራሳችንን አናሞኝ። እውነት ለመናገር መስራት አለብን። ኦፍ ኮርስ ገንዘብ ሜክ ማድረግ ምናምን አለብን ሰውን እስከተፈጠርን ድረስ እና ሙሉ አካል እስካለን ድረስ ግን ደስታ ከፈጣሪ ነው። አንዷ ዱባይ፣ ታይላንድ፣ አሜሪካ፣ አውሮፓ ስትዝናና አንዷ ገንገበት ደግሞ አንድ ዛፍ ቆራጅ ይዛ ስትሽከረከር ታያለህ። ለራስ የምትሰጠው ቫልዩ ገንገበት የሚያውቃል። እቺ ልጅ አሁን ሞቅ ያለ ፍሪዝ ያረገ ወንድ መጥበስ ትችላለች። ፍሪዙ ክትፎ ይሆናል ወይ? ፍሪዙ ዱባይ ቫኬሽን ይወስዳል ወይ? ሲክስ ፓክ ቢኖረው ሲክስ ፓክ ዱባይ ሲገባላችሁ ወይ? ሲክስ ፓክ ያለ ይከለክላል። ሲክስ ፓክ አሜሪካ አይገባም። ሲክስ ፓክ ካናዳ፣ አውሮፓ ምናምን አይገባም፣ አይፈቀድም፣ አይገባም። ሰፈር ውስጥ አውደለድልበታል።
ጸጉርን እየተመቀለልክ እያከክ ምናምን የአራድዬ ልጅ በያ አያ ምናምን እንዲያልክ ትውልበታለህ። አለቀ። ምንም አታመጣ። ስለዚህ በእውነት ሴቶች ቫልዩዋችሁን እወቁ። በዛ አምናለሁ። ሴት ልጅ የተቀመጠችበት ቫልዩ ወሳኝ ነው። ወንድ ልጅም አቅም በሌለ ሰዓት ይኸውልህ እንዲህ ፊት ነው የሚቀርብልህ በየአይነቱ። አቅም ሲኖር የሚመጣው ደግሞ ብራንድ ነው። ስለዚህ አቅም ላይ ፎከስ አድርግ። አቅም ላይ ፎከስ ታመጣዋል። ይኸው እድሜም ጠገብ ብትሆን ታመጣዋል። የትም አይሄድም ነው ማወር። ሹገር አይሻልም እንደ ከሚጥሚጣ? ይሄ ሰውዬው ህይወቱ ተፈውሷል። ሰውየው ሌላ ዓለም ላይ ነው። እሷ ኧረ ምን ቦጣኝ። እሱ ነው እንዲያውም ይዞ ግግም ማስረጃውን ይዞ ዱቅ ያለው። ይመቻራዳል። ይሞታል እንዴ? ገበያውን የዘጋበት ገበያ ንብረቴ ነው ዝም ብሎ መሄድ የለም ብሎ እንደዚህ አድርጎ ነው የሚይዘው። ትቀልዳለህ። ንብረት ነው ይሄ። ስንት ወጪ የወጣበት ንብረት ነው። ትቀልዳለህ። አይሰማ በብዛት የምታየው በጣም በሚያስቅ ሁኔታ ከዚህ በፊት አንድ የተጫውቼዋለሁ። ምን ይሆናል አንድ እዛውኑ የኔ ቢጤ ነገር ዱቅ ብሎ ትንሽ የተጎሳቆለ እዚህ ነገር ላይ በጣም ቆየንበት፣ ብዙ ወራንበት ልበል እንዴ። ወደው ቢሆን ሰዎች ወደው ቢሆንስ? ኧረ ተው፣ ገንዘቡን ፈልጋ ብቻ ነው የቀረበችው አትበሉ። ተው። ግን በዚህ ጉዳይ ላይ ቅድስት መልስ እንድትሰጥ እንፈልጋለን። በቃ ድምጻችን ይሰማል ነው። እኔ ወንድ ሆኜ ግን ቴሌግራም ብጀምር እንዳንቺ ለማንኛውም ሰው ስለከፈተ እኮ ተከፋይ ነው። አሁን ለምሳሌ ኦንሊ ፋንስ አለ ጋይስ። ኦንሊ ፋንስ ላይ ውጮች በጣም ብዙ ኦንሊ ፋንስ ኖርማል ነገር ነው። ታውቃላችሁ ብዙዎቹ ወጣት ሴቶች ይሰራሉ፣ ግን ላይክ የሚዘጉ ሁሉ አሉ ማለት ነው። ሰብስክራይበር የማያገኙ ምናምን ማለት ነው። እና አንተም ማንኛውም ሰው ቴሌግራም ከፈተ ማለት ደግሞ ቶፕ 10 የሚሆኑ ሰዎች አሉ፣ ቶፕ 10 ተከፋይ ምናምን። እና አንተም ዝም ብለህ ስለከፈትክ ሜቢ እንደኔ 2000 ሰብስክራይበር ገብቻለሁ ጋይስ ባይ ዘ ወይ። እና እንደዛ እንትን ላተል ትችላለህ፣ ላታገኝ ትችላለህ። ራሳቸውን ከሚያጋልጡት ወይም ደግሞ ይሄ ራሳቸውን ከሚያሳዩ ሰዎች በላይ በእነሱ ንግግር በእነሱ ቪዲዮ ከጀርባ የሚሰናከለው ሰው ያንን ሀሳብ የሚያስብ በእርግጠኝነት እያንዳንዱ የምንሰማቸው ነገር ይሁን ተጽዕኖ እያንዳንዳችን ላይ መፍጠሩ አይቀርምና እነዚህ ልጆች የተናገሯቸው ነገሮች ያደረጓቸው ድርጊቶች እንዲሁ ዜሮ ኢምፓክት ነው ያላቸው ማለት አንችልም። ምን ያህል ወጣቶችን አፌክት ሊያደርግ እንደሚችል በዚህ ቁጥርና እና እንደዚህ አይነት ነገር እንዴት ማስቆም እንዳለብን ለመናገር አላቅም። እኔ እንጃ ህግ የለም፣ ግን እንደዚህ መብት ነው ምናምን የሚባል ነገር እንደው አንዳንድ ጊዜ መብት ባይኖር ጥሩ ነው መሰለኝ። መብት ባይኖር ጥሩ ነው ስፔሻሊ እንደኛ ሀገር። ለዛሬ የነበረው ቪዲዮ ይመስል ነበር። ቪዲዮ ላይክ፣ ቻናሉን ሰብስክራይብ በማድረግ ሀሳብ አስተያየቶቻችሁን ኮሜንት ላይ በማስቀመጥ በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩኝ።